ላይኩንና ዘቢብ በዲላ ከተማ የመገኘቴ ዋናው ምክንያት ቀደም ሲል እንደገለጻችሁት ነው። በዋናነት ደግሞ ይህ ክልል እንደሚታወቀው ከ30 በላይ ብሔር ብሔረሰቦች የሚገኙበት ክልል ነው። የደቡብ ኢትዮጵያ ክልል ባለፉት ዓመታትም የክልሉ ብሔር ብሔረሰቦች በጋራ በአንድነትና በአብሮነት የሚኖሩበት ክልል ነው። በዛሬው ዕለት ደግሞ ሰላም ለኢትዮጵያ ማንሰራራት በሚል መሪ ቃል የኢትዮጵያ ፕሬስ ድርጅት ባዘጋጀው መርሃ ግብር ላይ ይህ ክልል ደግሞ በአስተናጋጅነት በዛሬው ዕለት በዲላ ከተማ መርሃ ግብር ማከናወን ተችሏል። እንደሚታወቀው ኢትዮጵያ በበርካታ ዘርፎች በማንሰራራት ላይ ትገኛለች። ይህ ማንሰራራት ደግሞ ለማጽናት ይቻል ዘንድ ደግሞ ሰላም በዋናነት የሚጠቀስ ነው። ይህንንም ለማጽናት የተለያዩ አጋር አካላት እንደዚሁም ደግሞ ከዜጎች የሚጠበቁ በርካታ ተግባራት አሉ። በዛሬው ዕለት በተከናወነው የውይይት መርሃ ግብር ላይም ኢትዮጵያ ባለፉት ዓመታት ያስመዘገበቻቸውን የኢኮኖሚ ድሎች፣ የፖለቲካና የዲፕሎማሲ ድሎችን በማጠናከር በሰላም ሀገርን ለመገንባት በሚያስችሉ ሁኔታዎች ላይ ምክክር ተከናውነዋል። በዚህም የተለያዩ የፓናል ውይይቶች ላይ ሀሳቦችና አጀንዳዎች ቀርበዋል። በተለይም የህብረተሰብ እንደዚሁም ደግሞ የማህበረሰቡን ሀገር በቀል የሆኑ የሰላም እሴቶችን ማጠናከር በሚቻልበት ሁኔታዎች ላይ መስራት የሚገባ ስለመሆኑ በዚሁ ጊዜ የተነሳ ነው። ይህም ደግሞ ኢትዮጵያውያን በጋራ የሚኖሩበት እንደዚሁም ደግሞ ተፈጥሮን አዋደው እንደዚሁም ሰላምን ጠብቀው የሚኖሩበት ሀገር እንደመሆኑ መጠን ይህንን በማስቀጠል ረገድ ከኢትዮጵያውያን በጋራ መስራት የሚጠበቅ ስለመሆኑ ነው የተነሳው። ሌላኛው በዋናነት የተነሳው ኢትዮጵያ በዚህ ቀጠናው በሚገኙ ሀገራት መካከል በሰላም በደረጃ በቁንጮ የምትጠቀስ ናት። ደግሞ በቀጠናው ሀገራትን በማስተሳሰር ብለውም ደግሞ ሰላምን በማስጠበቅ ረገድ የራሷን የሆነ ሚና የምትጫወት ሀገር እንደሆነች ይታወቃል። ከዚህ ቀደምም በቀጠናው ባሉ ሀገራት መካከልም ሰላምን በማስጠበቅ ረገድ ቀዳሚ ሀገር ናት። አሁንም በዲፕሎማሲው እንደዚሁም ደግሞ በዓለም አቀፍ ግንኙነት መስኮቹም የራሷን የሆነ ኃላፊነት እየተወጣች ትገኛለች። አሁንም ቀጠናው የኢትዮጵያን ሰላም መሆን ከዛም ባሻገር ነው በቀጠናው የሚደረጉ የጂኦፖለቲካል ለውጦች ላይ ኢትዮጵያ ሚናዋን በማስቀጠል ረገድም የሚጠበቅባት ነው። ይህ ደግሞ ሰላምንና ልማትን በመጨመር እንደዚሁም ደግሞ እያስመዘገበች ያለችውን የኢኮኖሚ ድሎችን ወደፊት በማስቀጠል ረገድ የራሱን ሆነ ሚና እንዲጫወት ነው የሚጠበቅ። በዚህ ረገድ ሰላምን ማስጠበቅና ኢትዮጵያ የጀመረቻቸውን የማንሰራራት ጉዞዎችን በዛው ልክ ማስቀጠል እንደሚገባባት የተነሳ ነው። በዚህ ውይይት መድረክ ላይ ሀሳቦች በዚህ መልኩ የተጸባረቁበት ነው። እንደዚሁም ደግሞ ከተሳታፊዎችም ሀሳቦች ተነስተዋል። በተለይም ሀገራዊ ጉዳዮችን በጋራ መምከር ላይ በተለይም ከዛም ባሻገር ደግሞ ኢትዮጵያ ለምታስመዘግባቸው ድሎች ጭምር ሚናዎችን ለማጠናከር በሚቻሉ ሁኔታዎች ላይ ሀሳቦችን ሰንዝረዋል። የኢትዮጵያ ፕሬስ ድርጅት ያዘጋጀው ይህ መርሃ ግብር የተለያዩ የብሔር ብሔረሰቦች ተወካዮች አባገዳዎች ጭምር የተገኙበት ነው። እነዚህም በተለያዩ የሰላም ጉዳዮች ላይ የሚሰሩ መሆናቸው ይታወቃል። ከዚህም ባሻገር ደግሞ በቀጣይነት ኢትዮጵያ የሰላም ጉዞዎቿን በማጠናከር ረገድ በኢኮኖሚ በፖለቲካልና በዲፕሎማሲ ድሎች ላይ የበለጠ ስኬት እንድታስመዘግብ እድሎች መስጠት የሚገባ ስለመሆኑ ነው የተነሳው። የዲላ ከተማ ይህንን መስተንግዷን በተሻለ መልኩ በማስተናገድ ይህ ውይይት ተጠናቋል ማለት ነው። ዘቢብና ላይኩን ያሉ መረጃዎች ይህን ይመስላሉ።